ሰላም ሰላም አሰላም አለይኩም ቦነስ ዲያስ ኬፓሳ ኬታል እንዴት ናችሁ? ሰላም ናችሁ ወይ? በማለት የከበረ ሰላምታዬን እያቀረብኩላችሁ ዛሬ ይሄ ማለት ነው ወደ ኮንቨርት ቱ እስላም የሚል ዩቱብ ቻናል ብዙ ሚሊየን ሙስሊሞች የሚከተሉት ብዙ ሚሊዮኖችን ወደ እስልምና ያስገባ ትልቅ ቻናል ነበረው እና ዳዋ በማድረግ በዩቱብ በሶሻል ሚዲያ በፌስቡክ እና በተለያዩ ሚዲያዎች ዳዋን በማድረግ የእስልምና ዳዋ ሰውን ለዳዋ በመጥራት ወደ እስልምና በማምጣትና በማሰልጠን አረበኛ በማስተማር ቁርአን በማስቀራት ትልቅ ሚና ሲጫወት የነበረው ወንድም እስማኤል ይባላል። ማን? እስማኤል በተለያዩ የአረብ ሀገሮች በመሄድ በየመስጊዶች በየሙስሊም መሰብሰቢያ ቦታዎች ከፍተኛ አስተምሮትን እና እስልምናን በማስፋፋት ትልቅ ሚና የተጫወተ ብዙ ሚሊዮኖችን ወደ እስልምና ያመጣ ሰው እስማኤል ይባላል። ብዙውን ዘመኑን ያሳለፈው ለእስልምና በመስራት ነው። ታዲያ ምን ሆነ? ታዲያ ምን ተጠበሰ? ታዲያ ምን ሆነ ልትሉ ብላችሁ ትጠይቁ ይሆናል። እስማኤል እስልምናን ርግፍ አርጎቶ እስማኤል የአላህን ሃይማኖት ርግፍ አይን ላፈር አለው። እስማኤል የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ሃይማኖት፣ ስርዓት፣ ወግ፣ ሱና ሁሉንም ርግፍ አርጎቶ እስማኤል ምርጡን የአላህን ሃይማኖት ርግፍ አርጎቶና ወደ ክርስትና ገባ። እንዴት? ምን ሆኖ? በምን ምክንያት? እተረጉምላችኋለሁ። ሰላም ለእናንተ ይሁን ይላል። በአረበኛ ሰላም አለይኩም ይላችኋል። እሺ፣ እኔ ወንድም እስማኤል ተብዬ እጠራለሁ። ማን? ወንድም እስማኤል። ለ16 ዓመት በእስልምና ስሰራ በሙስሊም ስርዓት በከፍተኛ ደረጃ ስሰራ ነበር። ሙስሊም ነበር። ነገር ግን ባለፉት ጥቂት ዓመታት ግን በተደጋጋሚ ብቅ እያሉ ይረብሹኝ የነበሩ ነጥቦች የእስልምና እምነቴን መሰረት የሚያናጉ ጉዳዮች መጡብኝ። በቅርቡም እነዚህን ካወረድኩ በኋላ እስልምናን ትቼ ለመሄድ ወሰንኩ። በዚህ ቪዲዮም ደግሞ አብራራላችኋለሁ ለምን እንዲህ እንዳደረኩ። Now, I don't think it's fair for Muslims to consider me as some kind of traitor or sellout. መቼም ቢሆን አንድም ሙስሊም እኔንን ካጂ ክዶ የወጣ የእስልምናን ክደ ዝም ብሎ እንደው ብድግ ብሎ የካደ ሰው ብሎ እኔ እንደማይቆጥረኝ አምናለሁ። Because over the years I've done my best to be faithful and loyal to Islam. ላለፉት ለብዙ ዓመታት በምችለው ሁሉ ታማኝ ሁኜ በመስራት በእስልምና ላይ ታማኝ ሁኜ ስሰራ ኖሬያለሁ። I did not play games with Islam. በእስልምና ላይ ጨዋታን አልተጫወትኩም። And I took my Islamic faith very seriously. የእስልምና ሃይማኖቴንም በጣም በትልቅ አንኩሮት በትልቅ አክብሮት ስከታተለው ቆይቻለሁ። ልዩ ክብር ስሰጠው። Islamic teaching difficult, problematic, or controversial, I always
did my best to research the issue for myself. አንዳንድ አስቸጋሪና በጣም ውስብስብ የሆኑ የእስልምና አስተምሮቶች ሲኖሩ እኔ ራሴን አዘጋጅቼ ለዛ መልስ ለመስጠት ምክንያቱም ለሙስሊም ሁሉ መልስ ለዛ መልስ ለመስጠት ከፍተኛ ተጋሎ አደርግ ነበር፣ ሰራ ነበር። And for my fellow Muslims to resolve it. ለጓደኞቼ ለሙስሊም ተከታዮች በሙሉም ችግሩን በማብራራት መፍትሄ ሰጥ ነበር። ስለዚህ ዋና ነበር ማለት ነው መፍትሄ የሚሰጥ። I certainly was not perfect, but በርግጥ እኔ ሙሉ በሙሉ ፐርፌክት አልነበርኩም ወይም ፍጹም አልነበርኩም። ደካማ ጎን ነበረኝ ማለት ነው። I think very few people would question my sincerity to Allah. እንዲያው ካሰባችሁበት በጣም ጥቂት ሰዎች የኔንን እውነተኝነት ሊጠይቁ ይችላሉ። በጣም ጥቂቶች። እኔ እውነተኛ ከውስጤ እውነት በእውነት ነው ለእስልምና ቁሜ የነበረው ለማለት Muhammad and to Islam. So I can assure you that I was committed to this. ለሙሐመድና ለእስልምና ራሴን ሰጥቼ ነበር። ለማንና ለሙሐመድና ለማን ተመልከቱት፣ ለሙሐመድና ለእስልምና ራሴን ኮሚትድ አድርጌ ሰጥቼ ነበር። This religion. ለዚህ ሃይማኖት Islam. ለዚህ እስላም ተብሎ ለሚጠራ ሃይማኖት እና ለታላቁ ነብይ ለነብዩ መሐመድ ራሴን ሰጥቼ He ነበር። addressed the title of this video, the question why I left Islam. ይህንን ቪዲዮ ታይትልም ለምን እስልምናን ለቀኩ በማለት ርዕስ ሰጥቼዋለሁ የሚል ርዕስ ሰጥቼዋለሁ። The answer to this question is the Quran and Muhammad. እስልምና ለለቀኩበት ዋና ምክንያቱ ነብዩ መሐመድና ቁርአን ናቸው። ዋው! እስልምናን የለቀኩበት ዋና ምክንያት በቁርአንና በነብዩ መሐመድ ነው። And their teachings on moral standards and በሞራል ስታንዳርድ በስነ ምግባር ደረጃ የሚያስተምሩት ትምህርት የነብዩ መሐመድና የቁርአን አስተምሮ ልቋቋመው አልቻልኩም። conduct. You see, ባህሪውን over the past few years, I have found that I am no longer able to defend the Quran. ካስተዋላችሁ ላለፉት ጥቂት ዓመታት ቁርአንንና መሐመድን በሰው ፊት ዲፌንድ ላረጋቸው አልቻልኩም። ስለነሱ በሙሉ ልቤ ቆሜ መሟገት እና ማሸነፍ አልቻልኩም። ስለማንማን በነብዩ መሐመድና በቁርአን And especially Muhammad's morals and conduct. በተለይ ግን የነብዩ መሐመድ ሞራል እና ባህሪው በአጠቃላይ የሞራል እንትኑና ባህሪው በፍጹም ልቋቋመው አልቻልኩም። ለምን? የነቢያት ቁንጮ ነው ተብሎ የተባለው ነብዩ መሐመድ ሞራል የሌለው ስነ ምግባር የሌለው ባህሪ መልካም ባህሪ የሌለው መሆኑን ነው። In the past, I have done my best to defend Islam. ባለፉት ጊዜያት የምችለውን ሁሉ በማድረግ ስለ እስልምና ጠበቃ ስቆም ቆይቻለሁ። And in particular, to defend Muhammad. በተለይም መሐመድን በሱ ላይ ጥቃት ሊያነሱ የመጡትን በሙሉ እንትን በማለት ዝም በማሰኘት ስታገል ነበር። The claims and charges made against him. በሱ ላይ ሰዎች የሚናገሩትን ሁሉ ውሸት ነው በማለት ሰዎች የሚያመጡትን አኪዩዜሽን ወይም ክስ ዋጋቢስ ለማድረግ ከፍተኛ ጥረት ሳደርግ ኖሬያለሁ ይላል። ማን? ወንድማችን እሽማያ። ግን ይህ ወንድም ስልምናን ጥሎ ስልምና ደህና ሰንብት ብሎ ወደ ኢየሱስ ክርስቶስ መጣ። ታዲያ ምን ይመስላችኋል? እንዳይረዝምባችሁ እዚህ ላይ ያሳጥረውና እንደገና ተመልሼ በክፍል 2 አገኛችኋለሁ። ዙሬ አሁኑ
እመጣለሁ። ስለዚህ ምን ትላላችሁ? ምን ነው? ምን ነካው? ምን ይመስላችኋል? ታሪኩን እዚህ ላይ ሳስፔንድ እንደሆነ እንተውና ምን ይመስላችኋል? ይህን የመሰለ ለእስልምና እንቁ ሆኖ ለብዙ ዘመናት ሲሰራ የነበረውን ከእስልምና ገፍትሮ አውጥቶ የጣለው ምን ይመስላችኋል? እናንተስ ሙስሊሞች፣ ኢትዮጵያውያን ሙስሊሞች፣ እናንተ የእሱን ያህል ስራ ሰርታችኋል? የእሱን ያህል ትምህርት ተምራችኋል? የእሱን ያህል ቀርታችኋል? የእሱን ያህል ጽፋችኋል? የእሱን ያህል ዙራችኋል አደርጋችኋል? እስኪ አስተያየታችሁን ስጡ። ታዲያ ለምን የአላህን ሃይማኖት ለምን ዲን አልሐቅ ተብላ የእውነተኛው ሃይማኖት ተብላ የተጠራችውን ሃይማኖት እንዴት ጥሎ ወደ ተበላሽቷል ሲል አልተሰቀለም ሲል ወደ ነበረው ወደ ኢየሱስ ምን ወሰደው? ለብዙዎቻችሁ ይሄ ልታስቡበት የሚገባ ጥያቄ ነው ብዬ አቅርቤላችኋለሁ። አስተውሉ። መዳን በኢየሱስ ክርስቶስ ነው። አሁንም ዛሬም ነገም ለዘላለም ይሄ አይለወጥም። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። ሐሰተኛ አስተማሪዎቻችሁ፣ የእስልምና አስተማሪዎች በሐሰት የሚዞሩባችሁን እየተቀበላችሁ ዝም አትበሉ። ይልቅስ ክርስቶስን ፈልጉ፣ ሕይወትን ፈልጉ፣ እውነትን ፈልጉ። አዎ ልክ ነው። መሳደብ እንደዛ ማለት ትችላለህ፣ መሳደብ ትችላለህ። ግን ዋናው የኔ መልእክት ይሄ ነው። ኢየሱስን ፈልጉ። ተሸውዳችሁ እንዳያልፍባችሁ አደራ በሰማይ አደራ በምድር ተሸውዳችሁ እንዳትቀሩ። ሕይወት ነው፣ ሌላ ሕይወት የለም። ይህንን ሕይወት ጣል ካላችሁት ተተዋችሁት፣ ጅል አንተ ጅል ነህ። ጅል ከነብዩ መሐመድ የበለጠ ምን ጅል ነበር? ምን ጅል ነበር? ምን ጅል ነበረ ከነብይህ የበለጠ? መጣህ እኮ ነው። እኔ አሁን እንትን ያላልኩትን እንትን ትላለህ። ያ አካለ ስንኩል ምን አካለ ስንኩል? ከአላህ የበለጠ ማን አካለ ስንኩል አለ? ያ ደንቆሮ ከነብዩ መሐመድ የበለጠ ምን ደንቆሮ ነበረ? አይጽፍ፣ አያነብ፣ ምን አይል፣ ምን አያደርግ። እኔ ብዙ ቋንቋዎች እናገራለሁ፣ ብዙ ጽፋለሁ፣ ብዙ እንትን እላለሁ፣ ብዙ እናስበው ማን ነበረ? ስለዚህ እውነቱ ይሄ ነው። ኢየሱስ እውነት፣ መንገድ፣ ሕይወት ነው። መሐመድ ውሸት ነው። አላህ ውሸት ነው። ሕይወት በመሐመድ በአላህ አይገኝም። በቃ ድንጋይ ጥቁር ድንጋይ ሄጄ ካልክ እያልክ ወደ ጥቁር ድንጋይ ብትሄድ ጥቁር ድንጋይ ሆነ ትቀራለህ፣ ጠቁረህ ትቀራለህ በጥቁር ድንጋይ። ይልቅስ የዘላለም ሕይወት የሚሰጥህን አዳኝህን የሚወድህን ኢየሱስን ፈልግ። ኢየሱስን ፈልጊ፣ ወደ እርሱ ነይ። ስለዚህ በክፍል 1 ይህንን አቅርቤያለሁ። ክፍል 2 ላይ ዙሬ እመጣለሁ። ኢየሱስ ጌታ ነው። ደህና ሁኑ። ሼር አድርጉ፣ ላይክ አድርጉ።